ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ ያው ምን ይባላል? ገድለ ቀለመንጢዮስ ይባላል። ያኛው ገድለ ቀለሜንጢዮስ ቀለሜንጢዮስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጢዮስ ነው። ኤርሚ አንተን እኮ ነው ቀለሜንጢዮስ። ትንሽ ምላስ ላይ ችግር እንዳለ አውቃለሁ። ምላስ ላይ ትንሽ እድገት ላይ ቀለሜንጢዮስ ያልኩት አንተን እኮ ነው። ትውልዱ ራሱ እያላገጠ ነው። እኔ ላይ አይደለም ታላገጠው ብራዘርዬ፣ አላግጥብሃለሁ። በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ። እኔ ግን እንደዛ አላደርግም። ከክርስቶስ እንደዛ አልተማርኩም። ቀለሜንጦስ ያለው የንባብ ችግር ስላለበት ነው እንጂ መጽሐፈ ቀለሜንጦስ ይህንን የተቸገረው ሰውየው እንትን እናቱ በደንብ ቅቤ ያላዋጡትም ይመስለኛል። አንቺም ከሲኖዶሱ በላይ ነች። እናንተ የዲያብሎስ አገልጋዮች እግዚአብሔርን እናገለግል ነው አይደል የሚመስላችሁ? የዲያብሎስ አገልጋዮች ማንም አይሰማችሁም። መናፍቃን ታምረ ማርያም አዎ፣ ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል። አየህ፣ ያ ማለት ስህተት አለ፣ መጽሐፍቶች ውስጥ ስህተት አለ ማለት ነው። ኬት ቤተ እምነት ማለት ኬት ቤተ እምነት ከኦርቶዶክስ ውጭ ቤተ እምነት አለ ማለት ሌላ እምነት አለ ከሙስሊም እና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለና። አይ እኔ ስለማለቅ ነው። ለዛ ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉት ሰው ታላለ። ከዚህ ከአሜት ሰፈር ወጥተህ እኔ ስህተት አለበት ብዬ አላምንም። ገድሉ ምናልባትም ለመጀመሪያ ጊዜ ያነበብኩት ገድልም የመጥምቆ ዮሐንስ ነው። ስለዚህ እኔ ባለኝ ልምድ ካነበብኩት አንጻር እኔ ገድልም ማምን ሰው ነኝ፣ እቀበላለሁ ኦርቶዶክስ እንደመሆኔ። አቤል ሰላም ለዚህ ቤት ይሁን። እንዴት ናቸው? እግዚአብሔር ይመስገን። ይህን ገድል አንብበዋል? አዎ ሲነበብ እሰማለሁ። ግን ይሄ ገድሉ መታገዱ ምንም የቪዲዮ ማስረጃ ወይ ሊቃውንቶች ሲያወግዙ ማስረጃ አለ ወይስ አንዱ ተነስቶ ለምሳሌ አንዱ ፖለቲካ ሊጠቀምበት እንደዚህ አድርጎ ሊሆን ይችላል እና እንዴት በምናምንህ ነው አንተስ? አንተ አልተወገደም ዝም ብለህ ፌክ ነው እያልከን ነው? በማስረጃ አሁን ለምሳሌ ያንተን ፎቶ አድርጌ እንደዚህ አይነት መጽሐፍ ለጥፌ እንደዚህ ተወግዟል በእንደዚህ ማለት ማስረጃውን አሳያለሁ። ችግር የለም። በቪዲዮ ስለኝና እንወያይበት። በሊቃውንታት መጀመሪያ አድምጠኝ አበሌ። መጀመሪያ አንተ እያልከን ያለው አልተወገደም ነው? ማስረጃ ፈልጋለሁ። ይወገድ ላይወገድ እንግዲህ አሁን ብዙ ሰዎች ሊያሳትሙት ይችላሉ። አንድን ነገር ተነስተው በፈለገ ዚህ አሁን መጽሐፍ የሆነ ግድፈት አድርጌ ቃላቶችን እዚህ አሳትሜ ልልከው ይችላለሁ እና መጠቀሚያ ላደርገው ይችላለሁ። ስለዚህ ምን በቤተክርስቲያን ዋስ ምን ማረጋገጫ የቪዲዮ እዚህ መጽሐፍ ላይ እንዲያርገናል የሚሉ ማለት ነው። በጣም ጥሩ። እንግዲህ አሁን መርዶን እንሰማለሁ። ችግር የለውም። ጠብቀኝ አንድ ደቂቃ። መልካም። አጠገብህ ሰው አለ ወንድም አለ። ብዙ ጊዜ መርዶ ሲነገር ሰው አጠገብ ሊኖር ይገባል። ገብቶሃል? እንደዚህ ዝም ብሎ ዱብ አይደረግም። ሊደግፍ የሚገባ ሰው እንደዛ ካለ እግዚአብሔር ቃል ነው የሚደግፈኝ። በሰው በድጋፍ አላምነው። በእግዚአብሔር ቃል እንዳትወል ሀዘኑ ጠብ እንዳያደረገ እንደው እንደዛ ለንተው በማሰብ ክርስቶስ አይነካ እንጂ ሰው ተነካ ብዬ እኔ ብዙም እንትን አለ። ኧረ እኛ በባህላችን መርዶ ስንናገር እንደዛ ነው። ለባህል እኔ እንትን ነኝ፣ ባህል አከብራለሁ። ለዛ ነው። ቢኒ መጀመሪያ ግን የግለሰብ መጽሐፍ፣ የግለሰብ ትምህርትና የግለሰብ ቤተክርስቲያን እነሱ ጋር የሚባል አለ። እችን ጠይቅልኝ። ከሶስቱ አንዱ ሊመልስልን። አሁን ለምሳሌ መናፍቃኖች ወይም ነፍቀው የሚወጡ ብዙ ሊቃውንታት አሉ። ለምሳሌ በቤተክርስቲያኗ ብዙ ሊጽፉ ይችላሉ። ብዙ አለ እና ከዛ አንጻር ነው የማየው። ስለዚህ የግለሰብ ትምህርት የሚባል አለ እናንተ ጋር ማለት ነው አይደል? ነፍቆ ይወጣ ለምሳሌ አሁን ስለወጣ አይደለም ማወራ፣ ስለወጣ ሳይሆን ማወራ እናንተ ጋር ያለን ማወራ። የወጣውማ ወጣ እኮ ከወጣ እናንተ ጋር ያለ ተብሎ አይጠየቅም። ዳግዬ ነፍቆ የወጣ ነው አንድ ነገር። የኔ ጌታ ጥያቄ አልገባህም። ስለወጡት አይደለም እያወራ ያለሁት አሁን ስላለ አሁን እናንተ ጋር የግለሰብ ትምህርት የሚባል አለ የለም? የወጣውማ ወጣ እኮ ወጣ። የግለሰብ ትምህርትም አለ እንጂ ቤተክርስቲያኗ ይሄን አስተምር ያላለችውን የሚያስተምሩ አሉ እኮ። አስተምሮም አለ እኮ።
አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ እናንተ ጋር? የግለሰብ ስለ ግለሰብ አለ እያወራችሁ አለ እኮ የኔ ጌታ፣ ጥያቄን አልሰማኸኝም? ትምህርቱ የግለሰብ የሆነ ትምህርት አለ ወይ እናንተ ጋር? የግለሰብ እኮ ነው እያወራን ያለ። መጽሐፉ የተጻፈው የአንድ ግለሰብ ገድል ታሪክ ነው አይደለም? መጽሐፉ የግለሰብ የሆነ አለ እናንተ ጋር? በግል የሚያሳትሙ ለሽያጭ ብለው ለቢዝነስ። ስለ ህትመት አለም ያወራው መጽሐፉን ያዘጋጀው ሰውዬ ማናተመው ደግሞ ወደሱ እንመጣለን። ያዘጋጀው መጽሐፉ ባለቤቱ እከል በሚባል በአንድ ግለሰብ የተዘጋጀ መጽሐፍ አለ እናንተ ጋር? ይኖራል አይኖርም ብዬ አላምንም። አንድ ትምህርት ደግሞ የራሱ የግለሰቡ የሆነ ትምህርት አለ እናንተ ጋር? አዎ ለምሳሌ አሁን እንትና የሚያስተምሩትኝ ብድግ ብለው ከራሳቸው ቴዎሎጂ ተነስተው ነው የሚያስተምሩትኝ። አሁን ተወግዞ የወጣው ለምሳሌ ማነው? ስለወጣ ለምን ትነግረኛለህ? እኔ አሁን ያለ ቤተክርስቲያን ውስጥ ያለ አስተማሪ ትምህርቱም ያለ ገባህ? እኔ ስለወጣ ወጣ እኮ በቃ አሉ እዛው ቤተክርስቲያን ውስጥ ሆነ መታረም ያለባቸው ትምህርቶች አሉ ብዬ አምናለሁ። ትምህርቶች ብቻ ሳይሆን አስተማሪዎች አሉ፣ የግላቸውን ትምህርት የሚያስተምሩ አሉ አይደል? አዎ ከራሳቸው ተነሳው። ለምሳሌ አንዱን እንደዚህ ስንተማመን ጥሩ ነው። እነዚህ ክሶች እኛ የምንከሰስባቸው ስለነበረ ራሳቸው ቤታቸው ያሉ ችግሮች እንደሆኑ እያየኸው ነው። የግለሰብ ትምህርት አለ። ቆይ ወንድሜ አንዴ ስማኝ። የግለሰብ ትምህርት አለ፣ የግለሰብ መጽሐፍ አለ፣ እንደገና ደግሞ የግለሰብ ቸርች አለ እናንተ ጋር። የለም የሚለኝ ካለ በቪዲዮ አሳየዋል። አንተ እንዲያውም ቪዲዮ ትወዳለህ መሰለኝ። ስለዚህ በቪዲዮ እናሳያለን። መጀመሪያ የጠየቀውን ቪዲዮን እስኪ እንየው። በመጀመሪያ ማን ያወገዘው መጽሐፉን የሚለው። ስለዚህ እነዚህ 3 ነገሮች ደግሜ በኋላ ከቢኒ ጋር ሲጨርሱ እናወራለን። የግለሰብ ትምህርት፣ የግለሰብ ቤተክርስቲያን፣ እንደገናም ደግሞ የግለሰብ መጽሐፍ የሚባል አለ እናንተ ጋር። እስቲ አሁን ከግለሰብ መጽሐፉ በማስረጃ እንጀምር። ቢኒ ይቀጥል ነው። እሺ እሰማለሁ ወገኖች። አለው እሰማለሁ። ቀጥል ቢኒያምን። ትሰማለህ ቢኒ? እሺ አቤሌ የሰማ ነው አይደል? እሺ መለኮት በመባል የተጻፈው መጽሐፍ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። እንግዲህ አሁን ከዚህ ከተረሽ ቢኒዬ ይህን ገድል ያሰራጨ ሰው አለ፣ ጽፎ ያሰራጨ ሰው እንዳለ ነው የምንረዳው ከዚህ እንጂ መጽሐፉን የጻፈው ኧረ እባክህ ወንድም አለም እኔም አንተም አንድ ላይ የሰማን ነበር አይደል? በጣም ግልጽ በሆነ አማርኛ ነው የተናገረው እኮ ገድሉን ያሰራጨ ምልዓተ ጉባኤው ሳያውቅ ያሰራጨ ሰው እንዳለ ነው የምንረዳው። አንድነት ገዳሞች ናቸው እንግዲህ ሳናውቅ የተሰራጨ ነው አልተባለም። ሰውየው ያላለውን አሁን እንዴት ነው ቃል በቃል ከተናገረው ነው ያነሳሁት። ይህን ገድል ያሰራጨ ቃል በቃል የተናገረውን አንተ ያልከው የለበትም። ምንድን ነው ያለው? በቃ ይሄ አንድ ግለሰብ የጻፈው ከዛስ በቤተክርስቲያኒቱ ስቲል አገልጋይ የሆነ ሰው ነው። ሲኖዶሱ ጋር ቀርቦ ከዚህ በኋላ እንደዚህ አይነት ስራ እንዳይሰራ ገስጸውታል። ኦኬ። ይሄ ግለሰብ ግን የቤተክርስቲያኒቱ አገልጋይ እንጂ ከቤተክርስቲያኒቱ የወጣ ሰው አይደለም።
አሁንም አገልጋይ ነው። ባይሆን ከዚህ በኋላ እንደዚህ አይነት ጽሁፍ ቤተክርስቲያኒቷ መጽሐፏ ባይሆን መጽሐፏና አገልጋዩ ባይሆን ሲያትም ቢውል ቢያደር ጉዳይ እኮ አይደለም። ጠርታ ላግድ ብትለው ማነሽ ነው የሚላት? ምን አገባሽ ነው የሚላት? ነጋዴ ከሆነ የሆነ ሰውዬ ከሆነ እሷ መጽሐፊ ስላለች እኔ በእኔ ስር ታተመ ብላ ስለምታስብ አገልጋይ ስላለች ነው እንጂ የሆነ ሰው እያተመው ቢሆን ምን አገባት እንዴ? ተው እንጂ ሌትስ ሜክ ሴንስ እንጂ ለምን ታወግዘዋለች? ምን አገባሽ ነው እሱም የሚላት። ቀጥሩ ቢት ይቀላል። ዳጊዬ አሁን ይሄ ሰው እንግዲህ በቤተ ክርስቲያኗ ውስጥ ሆኖ ሊሆን ይችላል የሚያገለግለው ነፍቆ ማለት ነው። አያምንበትም፣ ግን ከነሱ ጋር ከበጎች መካከል ተኩላ ገብቶ ነው ይሄን የሚያደርገው ያለ። በዚህ አምናለሁ እኔ የምረዳው እንጂ አሁን አዎ ተኩላዎች አሉት። ቆይ ተኩላነህ አሉት። ታዲያ ትምህርቱ የተኩላ ትምህርት ነው አሉት። የቤተክርስቲያን ያሰራጨው ይሄ ነው። እንግዲህ የጻፈውን ሰው አድምጥ። ሲኖዶሱ የጻፈውን ሰው ጠርተው ተኩላነህ ነው ያሉት ወይስ ከዚህ በኋላ እንደዚህ አይነት እኔ ነኝ ተኩላ የምለው? እኔ ነኝ ተኩላ። እኛ አንተን አንሰማማ። አንተ ማን? ቤተክርስቲያኗ ትሰማኛለች። ለምን የምታመልከው አባቶችን አታከብርም እንዴ? አንተ ስርዓት ይዘህ ዝም በል እንጂ አባቶች ይናገሩ። አንተ ማን ነኝ ብለህ ፊት ለፊት ትላለህ? አባቶች ወደ ግልፍተኝነት አንድግኛም። ብዙም ጊዜ ዲስከሽን ስታደርጋ ያለው ሚዩት አንድ ጊዜ አየህ። አንተ አሁን በቃ ልጅ ነህ። ቤተክርስቲያኒቱ አባቶች የሰጡትን ውሳኔ አንተ እንደዚህ ነው እንደዛ ነው ብለህ አታብራራም። ምነው አባቶች ስትሉ አልነበር እንዴ? ሲኖዶሱ እኮ ተኩላና አላሉ፣ ጠራው፣ አገልግሎቱን ይቀጥላል። ነገር ግን ከዚህ በኋላ በእንደዚህ አይነት ጽሁፍ ስራ ውስጥ እንዳይሳተፍ፣ ከዚህ በኋላ እንዳይጽፍ በቃ አወገዙት። ሰውየው እሺ ብሎ ተቀበለ። ዛትሴት አሁንም አገልጋይ ነው ይሄው ሰው። ቤተክርስቲያኒቱ የኔ አገልጋይ አይደለም አላለችም። አገልጋይ ነው ያለችው። የተጻፈው መጽሐፍ የኔ አይደለም አይደለም፣ የእኛ መጽሐፍ ነው፣ ነገር ግን ስህተት ነው ያለችው። በቃ ማና አንተ የሌለ ተኩላ የምትፈጥረው who are you እንዴ? አንተ ከሲኖዶሱ ትበልጣለህ። ለምን ተወገዘ? ሲመልስ ስጠኝ። አንተ ከሲኖዶሱ ትበልጣለህ? እየነገርኩ እኮ ነው። ቆይ መልስልኛ። አንተ ከሲኖዶሱ ትበልጣለህ ወይ? ስህተት ካለ ስህተት የማረም ግዴታ አለብኝ እኔም ራሴ እንደ ቤተክርስቲያኑ። አንተ ጥያቄውን አድምጥ። አንተ ከሲኖዶሱ ትበልጣለህ? ሲኖዶስ በላጭ ሁሉ እግዚአብሔር ነው። የእግዚአብሔር ቃል ይበልጣልኝ። ሰው አንተን የጠየቁ አንተ ከሲኖዶሱ ትበልጣለህ ወይ? ትክክል ናቸው። ስለተስማማው እኮ ነው እበልጣለሁ ምልህ እኮ። አልጠየቁሁም። በአጭር ቃል መልስልኝ። አንተ ከሲኖዶሱ ትበልጣለህ ወይ? እሱ ሲኖዶሱ ይጠይቀኝ። አንተን አይመለከትም አማኝ ስላልሆንክ። አንተ ከሲኖዶሱ ልትበልጥም ትችላለህ። ምን ታውቃለህ አንተ? ኦኬ እንዴ ከሲኖዶስ የሚበልጥ ይኸውላችሁ ወገኖች፣ እንግዲህ እስከ ህይወት መስዋዕት የምንከፍልላት ቤተክርስቲያን ስለሆነ ሁሉ እኩል ነው። ኧረ ላውራበት ምላስ የለየ ቆንክ ነው። ሚዩት አድርገኝ። እምቢ አለኝ። ሚዩት አድርገኝ። ችግር የለም አደርጋለሁ። በቃ ይኸው ከሲኖዶስ የሚበልጥ አንድ ሰው ተገኝቷል። እኔ ሲኖዶሱ በተናገረው ብቻ ሳይሆን እኔ ያልኩት ከሲኖዶሱ በላይ ነው ያለ አንድ ኦርቶዶክሳዊ አግኝተናል። ሌላ ኦርቶዶክሳዊ ካለ ፈልጋለሁ። አሁን ከሲኖዶስ በላይ የራሱን ሀሳብ ማስቀመጥ የሚችል የራሱን ትዕዛዝ ማስቀመጥ የሚችል አለሽ እና ገባ። አንተኛው ትጠየቃለህ ገና። እሺ ከሲኖዶሱ የሚበልጥ አንድ ተገኝቷል። ሌሎች ከሲኖዶስ የምትበልጡ ሰብሰብ በሉና እስቲ የእናንተን ደግሞ ውግዘት እንሰማለን። ለብቻችሁ አንድ ማህበር እኔ አቋቁምላችኋለሁ። ጸሐፊ ካስፈለጋችሁ ሁሉ እኔ ጸሐፊ ሆናችኋለሁ። ሌላ ኦርቶዶክስ ያለ ከሲኖዶስ የሚበልጥ ከአቤል ሌላ እኔ ነው። ደሞዝ አልጠይቅም። ጸሐፊ ብቻ ነው መሆናችሁ የፈለጋችሁትን ስትሰበሰቡ እየተሰበሰብኩ ስታወሩ እየጻፍኩ። እሺ ኤግዚት ተባረክ፣ ጸጋ ይብዛል። አሁን አንተ በቃ ሚዩት እንደዚህ አደርገና እጅን ታስረ ጠረጴዛ እየደበደብክ ትሰማኛለህ ማለት ነው። ሰላም
እግዚአብሔር ይመስገን። ከየት ቤተ እምነት? ጥቅሱን ለጴንጤ የሰጠው ማን ነው? አይ ከየት ቤተ እምነት ነው የጠየቅሽው? ነው ኦርቶዶክስ። ኦኬ። አንቺም ከሲኖዶሱ በላይ ነሽ? እናንተ የዲያብሎስ አገልጋዮች እግዚአብሔርን የምናገለግል ነው አይደል የሚመስላችሁ? የዲያብሎስ አገልጋዮች ማንም አይሰማችሁም፣ መናፍቃን። ቀጥይበት። 1-2 ደቂቃ ይኸው በደቂቃ ይዘልሻለሁ። የፈለግሽው ማን ያስወጣት? ሞዴሬተሮች አስወጥታችሁ ከሆነ ከእናንተ ጋር ነው ጸብ የሚሆነው። ማን ያስወጣት? ነይ ግቢ እንዴ ነይ። ቦታ እንዳልዝባችሁ ልውረድ መሰለኝ። ጥያቄ ከጨረስክ። አይ ቆይ ይቅርታ፣ እንትን ኔትወርክ ተቋርጦ ነው። ሚዩት አድርገው አንዴ። አቤሌ አሁን የገባሽው ማይማም እየሰማሁ እኮ ነው። አይሰማም? በጣም ጥሩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ማለት? ከየት ቤተ እምነት? ከኦርቶዶክስ ውጭ ቤተ እምነት አለ ማለት? ሌላ እምነት አለ ከሙስሊም እና ከኦርቶዶክስ ውጭ? እሱን እንግዲህ ያው ስናወራ እናየዋለና። አይ እኔ ስለማላውቅ ነው፣ ለዛ ነው። ችግር የለውም፣ እናሳውቅሻለን። በኦርቶዶክሳውያን ብዙ ማታውቁት ነገር አለ። አትቀልድ ማርያምን። እስኪ ያሳውቀኝ በእናትህ። አይዞሽ ተረጋጊ። እሺ የ42ቱ ዓመት ገድል ተረጋግቻለሽ። ገድል ኤርሚያስ፣ እሱን ለኤርሚያስ አተውለትም። ገድል አንባቢው ኤርሚያስ ስለሆነ ሌላ ጥያቄ ካለ ጠይቀኝ። እሱ ለኤርሚያስ ስጠው፣ የገድል አባት ስለሆነ ማለት ነው። አንድ ቁጥር የጻፍሽው? አይ እኔ የገባሁት ለሆነ ጥያቄ ነው። ጥያቄ መቀበል ትችላለህ፣ ማስተናገድ። እዚህ ጋር ጥያቄ ያልገባኝ ነገር የአንቺን ጥያቄ አባቶች አለሽ አይደል? አይ ከአሜት ወታችሁ መች ነው ወንጌልን የምትሰብኩት? ለምን ወንጌልን አትሰብኩም? ይሄንን ትውልድ። ሲቀጥል ደግሞ ዳጊ እውነት ቦታ እንወቅ በጌታ። 2 ደቂቃ አለሽ። 2 ደቂቃ ላይ ታድጊ የምትሳደቢውን። እሺ አመሰግናለሁ። አይ አልሳደብም። አይ ስድብ የዲያብሎስ ነው። ስድብ የእናንተ ነው፣ የእኛ አይደለም። ስድብ የእኛ ሳይሆን ስድብ የእናንተ ነው። እኛ ሰውን አንሳደብም። ግን ኤርሚያስ ካለ እባክህን የዘማርያምን ዲቤት ተቀበል፣ እኛንም አስተምረን። እንግዲህ ሲቀጥል ደግሞ የታላቁንም ዲቤት እንድትቀበል በዚህ አጋጣሚ ልንገርህ። ዳጊ ደግሞ ቦታህን እወቅ። እውነት ዳጊ በጣም ብዙ የሚወዱክና የሚከተሉት ሰው ታላለ። ከዚህ ከአሜት ሰፈር ወጥተህ እንደው ወደ መዝሙሩ ወደ ድሮ ማንነት ብትመለስ የተሻለ ነው ብዬ እመክራለሁ። ሲቀጥል ደግሞ ማንም አይሰማችሁም። እውነት አትልፉ፣ አትድከሙ፣ ቁጭ ብላችሁ ሰውን አትሙ። ምን እያደረግሽ? እኔ ሲጀመር ምን ለማይሰማን ከሆነ እኮ እግዚአብሔርን በእውነት እስቲ እኔ እናንተ ፎሎወርስ አይደሉም፣ ግን እስክሩን ስማኝ ቢቢ ሳሳለፋችሁ ነው የሰማሁት። አቶ ቀለሜ እዚህ ውስጥ ኦርቶዶክሳውያን የለም። እኔ ኦልሞስት ሳሳልፍ ነው ያየኋችሁ። ከዛም ገባሁ ሲኖዶስ ምናምን። አዎ ቢኒ የሱማ ልክ ነው። እኔ የገባሁበትን ምክንያት ልንገርህ። ማይማም አንድ ጊዜ አድምጭኝ እባክሽን። እሺ ላድምጥ። በጣም ነው የምታስልኝ። እኔ መቀለጃችን ስለሆናችሁ ላዳምጥ። በጣም ማላገጫዎቻችን ድምፅ ላሰማ። ኦኬ ማላገጫሽን ሄደሽ ከእናትሽ ጋር ላግጪ። ምድጃ ከበሽ እህቴ ሂጂ፣ እዛ ወርታች ረጂ። ኦኬ ሂጂ ከእናትሽ ጋር ላግጪ። ሰፈር ላይ ቡና እየጠጣሽ ጎረቤት ላይ ማለት ነው። ኦኬ እዚህ ሪስፔክት አድርገው የሚያወሩ ሰዎች ነው የመጡት። ድምፅ ላሰማ ብዬ ነው ወንድምነት። ቴንኪው፣ ጸጋ ይብዛላችሁ። ቀጥሉ። ሂጂና እናትሽ ላይ ያላግጪ እህትዬ። እዚህ አለመስማት እኮ ባይዘው አይችሉም። ህዝብ ነው ያለው እዚህ። አክብረው ለሚያወሩ ሪስፔክት አድርገን አክብረው ለሚያወሩ ሰዎች ማለት ነው። በእውቀት የምትሞግቱ ከሆነ ሞግቱ፣ ካልሆነ የእናንተ መንጨርጨር ምንም የሚያመጣው ነገር የለም። ምንም በእውቀት አውሩ። እኛ ላይ አይደለም ትቆጡት፣ እኛ ላይ አይደለም ትናደዱት። ሂዱ እርስ በርሳችሁ ተጠያይቁ።
መምህራኑ ተጠያይቆ እዚህ የፈለከ ነገር ብታወራ ከላይ ያሉት ብፁዓን ሊቃነ ጳጳሳት መጽሐፍቶቻችሁ የተበከሉ መጽሐፍቶች መሆናቸውን በዚህ 10 ዓመት ቆይታ ውስጥ እንደ ግለሰብ አሳይቻቸዋለሁ። እኔ ብቻ ሳይሆን በጣም ብዙ ወገኖች አሳይተዋቸዋል። ክብሩን እግዚአብሔር ይውሰድ። አባቶች ግን እንደዚህ ልበሰፊ ስለሆኑ እያዩ ነው፣ እየታየ ነው። ገድለ ዮሐንስ መጥምቅን አስወግደዋል። ደግሞ ቀጥሎ የሚወገደው ይወገዳል። ኦኬ፣ አለቅ እና ሪስፔክት አድርገሽ እንግዳ አክብሮ አንደኛ ቁጭ አልን እኮ አንተ እሱ ቆይቷል። እንደውም እሷ እንዴት እንደቀደመ ይገርሞኛል። እንቆጳዚዮን የሚባለው ቀድሟል። ኦርቶዶክሳዊ ሶሪ ወንድሜ እንቆጳዚዮን ቴንክ ዩ። ቢኒያው አውርቶ አንዳችሁ ብሩኬ ያውራው እንቆጳዚዮን ቴንክ ዩ። እንደዚህ አክብሮ የተቀመጠ ኦርቶዶክሳዊ ማለት ኦርቶዶክሳዊ ይመስለኛል ባልሳሳት። ኦርቶዶክሳዊ ነው አይደል? እንቆጳዚዮን ቅድም ጀምሮ ነው የገባየ። እንደዚህ አይነት ኢቲክስ ያላቸው ሰዎች ደግሞ አሉ። ቢያንስ በመጠበቅ በጨዋነት ጠብቋል። እና ቴንኪው ስለጠበቀን ብሩክ ያውሩ ቴንኪው። እሺ ኤርምሻዬ ሁላችሁንም ዳጊ ኤርምሼ ኦሲፒና ክርስቲያኑ እንደሚሆች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣህ። ድምፅ ግን አለ አንተ ጋር ይሰማል ድምጼ? አቤት አቤት። እሺ ከቻልክ ድምፅ አስወገድ። እንቆጳዚዮን ሚውት አድርገውና ሲያወራ ሲጨርስ አንተ እንደዛ ተከባብሉ እንጂ አንተ ጋር ድምፅ አለ። ቴንክ ዩ ብሩኬ ቀጥል። እሺ ቴንክ ዩ ቢናዬ። እሺ እንግዲህ ገድለ ዮሐንስ መጥምቅ እንደተወገዘ ሰምተናል ትላንትና ማለት ነው። እና ለረጅም ዓመታት ስትገለገሉበት የነበረ መጽሐፍ ነው በቤተክርስቲያናችሁ። ይኸው እድሜው 42 ዓመት ከላይ ያለው ለ42 ዓመት ያህል ማለት ነው። ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ትገለገልበት ነበር። ቤተክርስቲያኒቱ ውስጥ ትገለገልበት የነበረ መጽሐፍ ነው። መጀመሪያ እዚህ ላይ ያለ ሀሳብ ንገረንና በ1976 ዓመተ ምህረት ነው የታተመው በወረሃ መስከረም 1976 ለ42 ዓመት ያህል ቤተክርስቲያኒቱ ውስጥ ተጠቀምበት የነበረችው መጽሐፍት ነው። እና ቀጥሎ ብርኬ። እሺ ሰው ለ42 ዓመት ያህል በተሳሳተ መጽሐፍ እግዚአብሔራዊ ባልሆነ መጽሐፍ ስትገለገል ነበር። እዚህ ላይ ያለውን ሀሳብ ልስማና ያንተን፣ ከዛ በኋላ ቀጥሎ ማነሳቸው ጥያቄዎች አሉ። ኦኬ ይሰማል? ትሰማለህ? እንትን ሌላም እኮ መጽሐፍ አለ እንደዚሁ የተወገዘ። እሺ የኛውን ንገረንና ትነግረናለህ። እዚህኛው ላይ ያለን ሀሳብ ንገረንና። ያኛው ምን ይባላል? ገድለ ቀለሜንጢዮስ ይባላል። ያኛው ገድለ ቀለሜንጢዮስ። ቀለሜንጦስ የሚባል ገድል የለም በኢትዮጵያ ኦርቶዶክስ። ገድለ ቀለሜንጢዮስ ነው የሚባለው። አለ እውነቱን ነው። ቀለሜንጦስ የሚባለው እሱ አማርኛ ትንሽ ማንበብ ስለማይችል ነው። ቀለሜንጦስ አለ እንጂ ቀለሜና እንጦስ የሚባሉ አሉ። ቀለሜ መርጌታ ቀለም ወርቅም ናቸው። እንጦስ ደግሞ አባንጦስ የሚባለው ሌላ አንድ ኮተት የሚያወራ ገድል አለ አይደል? ስለ አባንጦስ እሱን ማለት ነው። አይደለም ኤርሚ አንተን እኮ ነው። ትንሽ ምላስ ላይ ችግር እንዳለ አውቃለሁ። እንቆጳዚዮን ምላስ ላይ ትንሽ እድገት ላይ ቀለሜንጢዮስ ያልኩት አንተን እኮ ነው። አይ ነው እኔንም አይደለም። ትንሽ ልጅ ይሄ ሰውዬ ሲያድግ ምላሱን አይ ቲንክ ቅቤ በትክክል አለማዋጥ ችግር ይሁን ምን ይሁን እንደዛ ነው። በነገራችን ላይ ኤርሚ መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። ቀለሜንጦስ መጽሐፍ ቅዱስ ነው። አለ እኮ እኔ ጋር አለኝ እኮ መጽሐፉ አለኝ። ቀለሜንጦስ ከ35ቱ የአዲስ ኪዳን መጽሐፍቶቹ ጠርታሉ አንዱ ነው። መጽሐፍ ቅዱስ ነው በኢትዮጵያ ኦርቶዶክስ። አለኝ እኔ አሳይ ብለህ ካልከኝ ላሳያለሁ። መጽሐፈ ቀለሜንጦስ አለኝ። ደስ ይለኛል ብታሳይ ማለት ነው። በተለይ ደግሞ ከውጭ ግንኙነቱ መጽሐፍ የውጭ ግንኙነት መጽሐፍ ላይም ተዘርዝሮ ስለሚገኝ ምን ያህል እንደማያውቁ ቢያንስ መጽሐፍቶቻቸውን እንኳን እንደማያውቁ እነዚህ ሰዎች ማሳያ ይሆናል ማለት ነው። እና ብታሳይ ደስ ይለኛል። ገድል ሳይሆን መጽሐፍ ቅዱስ ነው። እሺ በኢትዮጵያ ኦርቶዶክስ ቀለሜንጦስ ገድል ሳይሆን መጽሐፍ ቅዱሳቸው ነው። ሀሳብ አለኝ መጠየቅ እችላለሁ? ቆይ ተረጋጋና እድል ሲሰጥ ምንም ችግር የለውም። አንድ የሆነ መጽሐፍ ማሳየት እንፈልገዋለን። ካሳየን በኋላ ሀሳብ ትሰጣለህ። ወገኖች በጣም ይቅርታ። አሁን የገባው ሰውዬ ከልጅነት አይ ቲንክ አንዳንድ ልጆች ምላሳቸው ላይ ችግር አለ እና እኔ ወዲያውኑ የተረዳሁት
ያው አንዱ እንግዲህ እኔ መወገዙን አላውቅም። ቀለሜ እንጦስ ያለው የንባብ ችግር ስላለበት ነው እንጂ መጽሐፈ ቀለሜ እንጦስ ያው ይህንን የተቸገረው ሰውየው እንትን እናቱ በደንብ ቅቤ ያላዋጡትም ይመስለኛል ሲያድግ። የኔ አባት እስኪ የሆነ 1-2 ሊትር ወተት ልግዛልህ ይመስለኛል። ምላስህ ከተፈታ ተሳደብኩ ብለህ ታላግጣለህ አይደል? በራስህ መጽሐፍት ላይ ይኸው መጽሐፈ ቀለሜ እንጦስ እንጦሮንጦስ ይዞ የሚገባ መጽሐፍ ማለት ነው። ቻለው በዚህ ቤት መረጃ ይነስርሃል አልኩ። ነስር በነስር ነው የምትሆነው። በራሳችሁ መጽሐፍት ላይ እንደዚህ የምታላግጡበት ዘመን መጣ። አንዴ እዚህ ያወግዙልሃል፣ አንተ እዚህ ታላግጥበታለህ። ቀለሜ እንጦስ ይዞ እንጦሮንጦስ ይወርዳል። ንስሐ ግባና ከዚህ ኮተት መጽሐፍ ተለይ። መጽሐፍ ቅዱስን አንብብ ብራዘር። አጭርና ግልጽ በ4 ነጥብ የተዘጋ እዚህ ቤት መረጃ ትጠላለህ አልኩ ብራዘር። በስም ስለምታፍር እኮ ነው እሱ እንደዛ ሊሌ የመጣው። ለምን ታፍራለህ በስምህ? ይሄኛው ደግሞ እናቱ ሲያሳድጉት አይ ቲንክ አልቆነጠጡት መሰለኝ። ቬሮኒካ የሚባለው ታች ወረድ ምንም ተናግራችሁ የምታመጡት ነገር ስለሌለ ማለት በመረጃ አታወሩም። አንድ ሰው ባለበት ከእናንተ ጋር አልለፋለፍም። በራስ መጽሐፍ ታላግጣለህ፣ በራስ ቤተክርስቲያን ታላግጣለህ። አጭርና ግልጽ እፊቴ አትቆሙ ብዬ ስል እኮ ዝም ብዬ ፉከራ እንዳይመስልህ፣ በመረጃና በማስረጃ በእውቀት ነው። አንድ መጽሐፍ ስታወራ ጎትቻ ያወጣልሃል ነው። አሳ ጎርጓሪ ዘንዶ ያወጣል እንዲል የሀገሬ ገበሬ። እያጠገበ የለም የውጭ ግንኙነት መጽሐፍ ኧረ አለ። ይኸው ምን ይምጣ አንዴ አሳይልን እንጂ እሱ መጽሐፍ ቅዱስ መሆኑን ቀለሜንጦስ የሚለው መጽሐፍ ቅዱስ መሆኑን ከዝርዝሩ ላይ ከውጭ ግንኙነት ላይ ብታሳይ ደስ ይላል። ኦኬ ጠብቁኝ ትንሽ እስከዛ አውሩ። እሺ በስርዓት በቃ ሀሳቡ ላይ ማውራት የምትችለው ኦርቶዶክሳውያን ግቡ። እንደዛ ነው የሚሻለው። ሀሳብ መሞገት ነው የተሻለ የሚሆነው። ሀሳብ መሞገት ትክክል ያልሆነውን ትክክል አይደለም ማለት፣ ትክክል የሆነውን ደግሞ ትክክል ነው ማለት ነው የተሻለ የሚሆነው ማለት ነው። እሱ የተሻለ ነው የሚሆነው። የመበሻሽ በንዴት ውስጥ ሆናችሁ የምትገቡ ከሆነ አትታነጹበትም። እናንተም እዚህ ገንዘብ አውጥታችሁ ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን ገላችሁ ከዛ ደግሞ በዚህ አይነት ስሜት መጣችሁ የምታወሩ ከሆነ የምታተርፉት ነገር ስለሌለ ሀሳብ ለመሞገት ብትገቡ መልካም ነው ብዬ አምናለሁ። እንደዛ ቢሆን የተሻለ ነው። እናስገባችሁ ሰዎች ሀሳብ ላይ አውሩ። እሺ ቬሮን አንተ በቃ አትገባ። ምክንያቱም እድል ተሰጥቷል። ሌላ ኦርቶዶክሳዊ ዮሐንስ ከየት ቤተ እምነት? ዮሐንስ እኔ ነው ወንድም? አንተ። ኦኬ ዮናስ ነው፣ ዮሐንስ ሳይሆን ዮናስ። ሶሪ ዮናስ። ኦኬ የኢትዮጵያ ኦርቶዶክስ ነኝ። ኦርቶዶክስ አንዴ ቆም ካልኩ። ኦኬ ኦርቶዶክስ በጣም ጥሩ። ብሩኬ ቀጥሉ። እሺ እንኳን ደህና መጣ ዮኒ። እንኳን ደህና ቆየኝ ወዳጄ። መልካም። ገድላትና ድርሳናቱ ፍጹም ስህተት የሌለባቸው መጽሐፍቶች ናቸው ብለህ ታምናለህ? ያለባቸው ሊኖሩ ይችላሉ። ይሄ ግን አሁን ዛሬ ባነሳችሁት ርዕስ ጉዳይ እኔ ስህተት አለበት ብዬ አላምንም። ገድሉ ምናልባትም ለመጀመሪያ ጊዜ ያነበብኩት ገድልም የመጥምቆ ዮሐንስ ነው። ስለዚህ እኔ ባለኝ ልምድ ካነበብኩት አንጻር እኔ ገድልም ማምን ሰው ነኝ፣ እቀበላለሁ። ኦርቶዶክስ እንደመሆኔ ስህተት ያለባቸው አሉ ወይ? ይኖራሉ። እኔም ያገኘኋቸው ነገር ይኖራል። ገብቷል። መጽሐፍ ቅዱስ ላይ እኮ ስህተቶች አሉ። ሁሉም መጽሐፍ ቅዱስ አንድ አይነት አይደለም እንደምታውቀው ወዳጄ። አማርኛ ሆኖ ብዙ አይነት መጽሐፍ ቅዱስ ላይም ብዙ አይነት ስህተቶች አሉ። ማለት ለምሳሌ 1982 1938 ምናምን እንደምንላቸው የቃላት ልዩነት፣ የሀሳብ ልዩነት ያለባቸው አሉ። አንዱ ሲያሳትመው ለምሳሌ የይሖዋ ምስክር ያሳተመው መጽሐፍ ቅዱስ አለ። እሱን ለማየት ሞክር። አይደለም የይሖዋ ምስክር አምጧቸው እነሱን በእኛ በመጽሐፍ ቅዱስ ማህበር እነሱ ራሳቸውን የቻሉ ሰዎች ናቸው። ራሳቸው ያሳተሙት ነው። በእኛ በመጽሐፍ ቅዱስ ማህበር የታተመ ለምሳሌ አንሳሌ ኖ እንደዛ ለማለት ፈልጌ ሳይሆን አሁን ለምሳሌ
አመታት 1938 ላይ ያለውን ለማንበብ ሞክሬያለሁ መጽሐፍ ቅዱስ ማለት ነው። 1938 ላይ ያለና አሁን ያለው ይሄ መጽሐፍ ቅዱስ ማህበር ባሳተመው ጋር ስታገናኘው ልዩነት አለው። ልዩነት አይቼበታለሁ። ከሁለቱ ጋር ነው ከ1982 ጋር ከ1982 ይመስለኝ አይ ቲንክ እንደዛ መሰለኝ 1982 ጋር የሁሉም አይነት ሀሳብ ሳይሆን አንዳንድ ሀሳቦች ጋር ልዩነት አይበታለሁ። እሺ አሁን ለምሳሌ 1998 እሺ አንዴ ተቀጥላላችሁ ወንድሜ ዮናስ። እሺ እንኳን ደህና መጣ። እንኳን ደህና እንዳይረሳ በሚል ነው ቅድም ስላወራ ይሄ መጽሐፍ ከመጽሐፍ ቅዱስ እኩል የምትቀበለው ነው። የኢትዮጵያ ኦርቶዶክስ የመጽሐፍ ቅዱስ ክፍል ነው ብላ የምትቀበለው። ልብ በሉ። አዘጋጅና አከፋፋይ በገብረ ዮሐንስ ገብረ ማርያም፣ አሳታሚና አከፋፋይ ሙሉጌታ ገብሬ ብሎ በሚለው መጽሐፈ ቀለሜንጦስ ቤተክርስቲያኒቱ የምትጠቀምበት እንደ መጽሐፍ ቅዱስ አድርጋ ትቀበለዋለች። ይሄ የመጽሐፍ ቅዱስ ክፍል ነው ብላ የምታምነው። ልብ በሉ። ተራውን ይጠብቅ። እዚህ እኔም ጋር ኦኬ። ያው በዚህ ክፍል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮና የውጭ ግንኙነት ዓለም ይወቅልኝ ብላ ራሷን የምታስተዋውቅበት ክፍል ውስጥ ቅዱሳት መጽሐፍት ብሎ በሚለው ዝርዝር ላይ እዚህ ጋር በተጻፈው ምዕራፍ 5 ገጽ 41 ጀምሮ ይጀምራል። ከዚህ ከ41 ጀምሮ የመጽሐፍትን ዝርዝር ይናገራል። ብሉይና አዲስን በዚህ ክፍል ላይ ስርዓተ መጽሐፍ ብለው የሚባሉ ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጡሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲዲስቅልያ። ይኸው ቀለሜንጦስ ቀለሜ እንጧስ ያልከው በራስ መጽሐፍ ነው የቀለድከው። በራስ መጽሐፍ ያላገጥከው በራስ መጽሐፍት ነው። እንኳንም አላግጡባቸው በእነዚህ መጽሐፍቶች የማይጠቅሙ ስለሆነ ማለት ነው። አባቶችም አሁን አውቀው ምርመራ ላይ ገብተዋል። በቃ ትውልዱ ራሱ እያላገጠ ነው። እኔ ላይ አይደለም ታላግጠው ብራዘርዬ፣ አላግጥብሃለሁ። በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ። እኔ ግን እንደዛ አላደርግም። ከክርስቶስ እንደዛ አልተማርኩም። እኔ በእውቀት የሚሞግት ሰው ይምጣ ለማለት ነው። ቴንኪው ወንድሜ ዮናስ፣ በጨዋነት እያወራ ስለሆነ ከብሩኬ ጋር ቀጥሉ። ቴንኪው። ሶሪ የቅድሙን እንዳንረሳው ብዬ ነው። ኤርሜ የተባረክ። ያ ማለት የአዲስ ኪዳን 35 መጽሐፎች አሏት ማለት ነው። ልክ ነው። ከኢትዮጵያ ኦርቶዶክስ ውጭ እንደዛ የቁጥር ያለው የለም። እንግዲህ ኢትዮጵያ ኦርቶዶክስ ብቻ ናት 35 የአዲስ ኪዳን መጽሐፍ ያላት። እሺ ዮኒ፣ ለምሳሌ 1938ን ማን ያሳተመው? 1938 በኢትዮጵያ ኦርቶዶክስ ስትም ነው በእርግጥ። እሺ የ1982 ያልከውንስ ማን ያሳተመው? እሱ የመጽሐፍ ቅዱስ ማህበር ነው። ለማን የታተመ? ለምሳሌ አሁን 1980 ላይ ለኢትዮጵያ ኦርቶዶክስ የታተመ በአቡነ ተክለ ሃይማኖት የታተመውን መጽሐፍ አውቃለሁ። 82 የምትለው ለማን የታተመ ነው? እንደ መጽሐፍ ቅዱስ ማህበር ነው እሱን ለማየት የሞከርኩት። ይኸውልህ አሁን የ2000 ዓመተ ምህረት ለምሳሌ በመጽሐፍ ቅዱስ ማህበር ነው የታተመው። ግን የታተመው ለማን ነው? ለኢትዮጵያ ኦርቶዶክስ ነው። አገልግሎቱ ለኢትዮጵያ ኦርቶዶክስ ብቻ ነው የታተመው። ግን በመጽሐፍ ቅዱስ ማህበር ነው እንዳልከው ማለት ነው። ጠንከር እንዳይል ብዬ ነው። ቴዳ ቆይ፣ ችግር የለውም። የመጽሐፍቶቹ የመጽሐፍ ቅዱስ የዘዬና የቃላት ልዩነት እንኳን ቢገኝበት አሁን የ2000 እትም አይደለም እያልኩ ያለሁት የዘዬና የቃላት ልዩነት ቢኖር የሀሳብ ልዩነት የለውም አይደል? ሊኖረው ይችላል እንጂ ለምሳሌ ወንድሜ ሮሜ 8:34 ለዘመናት ስትጠቀስ የነበረች በእናንተም እምነት በእኛም ከባድ ልዩነት አለው እንደምታውቀው። እሺ ምን ይላል? ለምሳሌ ልዩነቱን አሳየኝ። ሮሜ 8:34 የዛ የ1938ቱ ይሄ ይማልዳል የሚለውና እዛ ላይ ይፈርዳል ነው የሚለው። እኔ ባየሁት መሰረት ይፈርዳል የሚል ቃል አለው። 1938ቷ ላይብራሪ ውስጥ ነው ያገኘኋት። እዛ ላይ ማለት ነው። እሺ ቴዳ ቤት ነው ያለው? ቆይ አንዴ የ1938 ያለው ሰው ስላለ ማለት ነው። ቤት ነው ቴዲ? ቤት ነው ያለው? ቆይ አንዴ ይንገረን። እሺ ይፈርዳል ነው የሚለው 1938 1938 ይፈርዳል ነው የሚለው። እሺ አሁን ያየኸውስ ምንድን ነው የሚለው? ይማልዳል፣ ስለኛ የሚማልደው በሚል ነው የሚገልጸው። የትኛው ማለት ነው? ይሄ 1982 ይማልዳል ነው የሚለው። ቃሉ ግን ምንድን ነው የሚለው? በኦሪጂናል ቃሉ ላይ ምንድን ነው የሚለው? ቃሉን አውጥተህ ማንበብ
ትችላለህ ወይንም እኔም አውጥቼ እንትን ማለት ትችላለህ። አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ? አዎ እውነት ነው። ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው? ይማልዳል ነው ይፈርዳል ብሎ ነው የጻፈው? እኔ እንግዲህ ያው አሁን የግሪክኛ እውቀት የለኝም። ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት። በአማርኛው ላይ ልዩነት ስላየሁበት ነው አሁን አንተ ጋር እየሞገትኩ ያለሁት። አማርኛዎቹ በራሳቸው የተለያየ ሀሳብ አላቸው በሚል ነው እየጠቀስኩልህ ያለሁት። ይሄን ብቻ አይደለም ወንድሜ፣ አንድ ላይ አድርገህ ብሩኬ እንድትመልስልኝ ፈልገው መሰለህ። የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቅህም። በደንብ ደጋግመህ ታነበዋለህ። የኦሪቱም ማለት ነው። እዛ ጋር እንደምታውቀው አይሁዶች የክርታሱን መጽሐፉን እያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ? ኤርሚያስን እግዚአብሔር እየተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ። ስለዚህ ምን ማለት ነው? እነዛ ሲያቃጥሉት እንደዚህ አይነት ደግሞ እንደዚህ አይነት አካሄዶች ነበር። ቆይ ወደ ሌላ ሀሳብ ከመሄድ በፊት እንመጣለን። አሁን ያልኩህ ላይ እናወራለን። ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበለዋለህ? ቆይ ክርታሱ ላይ እንዳይመለስ ነገር ነው ዮኒ ከይቅርታ ጋር ሶሪ። ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር። ትክክል ነው። ሰምተው ከሆነ አንብበውም ከሆነ የተቃጠለው በነቢዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው፣ ሙሉ መጽሐፍ አይደለም የተቃጠለው። አንድ ክርታስ ማለት አንድ ክርታስ፣ አንድ ጽሁፍ፣ አንድ መልእክትን የያዘ ነው። እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ያቃጠለው አንዲት ክርታስ ናት። እሱን ከፈለክ ከኔ ጋር ማውራት ይችላል። እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰለህ ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም። አሁን እኮ እየጠቀስኩ ያለሁት ወንድሜ ምንድነው እየጠቀስኩልህ ያለሁት አንዲት ቃል ነው። አሁን ለራሱ መጀመሪያ ላይ የሮሜን ስጠቅስ የነበረው እንደዚህ አይነት ነገሮች አሉ የተለመዱ ናቸው በማለት ነው። ገብቷል? አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ ነው። ለማዛገጥ ተቃጠለ አንድ ክርታስ ነው የተቃጠለው እንጂ መጽሐፍ አይደለም። አንድ ክርታስም ቢሆን እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ። እሱን ታወራለህ ከብርኬ ጋር። ግን ከኃጢአታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ፣ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነብይ የተናገረው ለይሁዳው ንጉስ ለኢዮአታም ነው። ማን ነው እንደዚህ? ማን ነው? ለኢዮአታም ነው ለኢዮአቄም እንደዚህ ይመስለኛል። ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው። ለእሱ ነው ይህንን መልእክት ያመጣለት። እሱ ግን በክረምት ቤት ውስጥ ነበረና ከባሮክ እጅ አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት፣ እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም፣ ግን ከቡርኬ ጋር ቀጥሉ። ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሀሳብ ልዩነት ይመጣል። አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው፣ አንዱ ሲደመስሰው፣ አንዱ እንደዚህ አይነት ነገሮች የተለመዱ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስህተቶች ይኖራሉ ለማለት ነው። ኦኬ እሺ፣ አንዴ ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርሚያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክል ነኝ፣ ቅድም አልተሳሳትኩም፣ ኢዮአቄም ነው የኢዮስያስ ልጅ ማለት ነው። ምን ይላል? ንጉሱም ክርታሱንና ባሮክ ከኤርሚያስ አፍ የወጣውን ቃል ካቃጠለ በኋላ ይላል። አቃጥሎታል። እዚህ ጋር ሄደ ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማና ማናቸው የገቡት? ከአንድ ጀምሮ ላንብበው ግዴላቸው ፈጠን አድርጌ ያንባሉ የአምላካችን ቃል ስለሆነ። እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርሚያስ መጣ። አንድ የመጽሐፍ ክርታስ ውሰድ፣ ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከ ዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት ይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል። ከክፉ መንገዳቸው የሚመለሱ ዘንድ
እኔም በደላቸውና ኃጢአታቸውን ይቅር ል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ የሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት በጸሎታቸው በእግዚአብሔር ፊት ተወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔር ልጅ ባሮክም ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔርም ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ቅድም የተናገርኩት ሰው ማለት ነው፣ አልተሳሳትኩም። በአምስተኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳ ከተሞች ወደ ኢየሩሳሌም የመጣ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋ ልጅና በገርማያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አነበበ። የሳፋንም ልጅ ገርማያ ልጅ ሚኪያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆ አለቆች ሁሉ ጸሐፊው ኤልሳማን፣ ሸማያ በጣም ታዋቂ ጸሐፊዎች ናቸው። በይሁዳ ነገስታት ዘመን አሉ። አይ ቲንክ በኢዮስያስ ልጆች ዘመን እና ልጅ ድልያ እና የአክቦር ልጅ ኤልታናን፣ የሳፋን ልጅ ገርማያ፣ የዮሐና ልጅም ሴዴቅያስ አለቆቹ ሁሉ በዚያ ተቀምጠው ነበር። ሚኪያስም ባሮክን በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃሉን ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅ ይዘህ ና የሚል መልእክት ከኩሲ ልጅ ከሰሌሚያ ልጅ በናታንያ ልጅ በይሁዳ እጅ ወደ ባሮክ ላኩ። የኔር ልጅም ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ፣ በጆሯችንም አንብብ አሉት። ባሮክም በጆሯቸው አነበበ። ቃሉን ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክም ይህን ቃል ሁሉ በእርግጥ ለንጉሱ እንናገራለን አሉት። ባሮክም ይህንን ቃል ሁሉ ከአፉ እንዴት እንደጻፈው ንገረን ብለው ጠየቁት። ከኤርምያስ አፍ እንዴት ነው የጻፍከው ብለው ማለት ነው። ባሮክም ይህን ቃል ከአፉ ይነግረኝ ነበረ፣ እኔም በመጽሐፍ በቀለም እጽፈው ነበር ብሎ መለሰላቸው። አለቆቹም ባሮክን አንተና ኤርምያስ ሂዱ፣ ተሸሸጉ፣ ወዴት እንደሆናችሁ ማንም አይወቅ አሉት። ከዛስ ወደ ንጉሱ ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤልሳማ ጓዳ አኑረውት ነበር። ቃሉን ሙሉ በንጉሱ ጆሮ ነገሩት። ንጉሱም ክርታሱን ያመጡ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤልሳማ ጓዳ ወሰደው። ይሁዲም በንጉሱና በንጉሱ አጠገብ በቆሙት ጆሮ ሁሉ አነበበው። ንጉሱም በ9ኛ ወር በክረምት ቤት ይሄ ምንድነው የሚባለው በውጭው የክረምት ቤትና የበጋ ቤት የሚባል አለ እና በክረምት ቤት በእስራኤል አለ ሲዝን አለው። በሚመጣ ሰዓት ላይ ስኖ ምናምን ነገር በረዶ በሚጥልበት ሰዓት ላይ በዛ ሰዓት ላይ የሚቀመጡበት አለ። በበጋ ደግሞ የበጋ ቤት ደግሞ የሚባል አለ። ልክ አሁን እዚህ ሀብታሞች አላቸው እንደዛ አይነት በየውጭ ዓለም በአሜሪካ አይ ቲንክ ይመስለኛል። እና በንጉሱ በ9ኛው ዓመት በክረምት ቤት ተቀምጦ ነበር ንጉሱ ማለት ነው ኢዮአቄም። በፊቱም በምድጃ እሳት ውስጥ ይነድድ ነበር። ይሁዲም 3 ወይም 4 አምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው፣ ክርታሱንም በምድጃ ውስጥ ጣለው፣ እሳትን ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው ይላል። አንድ ክርታስ ነው። ስለዚህ ይሄ መጽሐፍ ይሄ ጽሁፍ ከተቃጠለ በኋላ ከተቀደ ንጉሱ በካራ ቀዶት በክረምቱ ቤት ሳለ ተቃጠለ። ከተቃጠለ በኋላ መልሶ ተጽፏል። አንደኛ ጸሐፊው ባሮክ አለ፣ ሁለተኛ ነቢዩ አለ ኤርምያስ። ሲጀምር እግዚአብሔር አለ፣ ሲቀጥል የእግዚአብሔር ነቢይ አለ ኤርምያስ፣ ሶስተኛ ከኤርምያስ አፍ እየሰማ የሚጽፈው የኔር ልጅ ባሮክ አለ። አታምታታም ስል ብራዘር እና ያኔ ተቀዶ ነበረና ተቃጥሎ ነበረና መልሰው ሲጽፉት ሌላ ነገር ይጽፋል አይባል። እዚህ አችልም። ለምን ደማችል? አንደኛ እግዚአብሔር አለ፣ ሁለተኛ ነቢዩ ኤርምያስ አለ፣ ሶስተኛ ጸሐፊው ባሮክ አለ። መልሶም ሲጻፍ የቀድሞ ነው መልሶ የተጻፈው። ብራዘር በእግዚአብሔር መንፈስ የተነዳ ስሙን ያስኩት ነቢይ አለ። ሌላ ከራሱ እንኳን እንዳይጨምር በመንፈስ ቅዱስ መነዳት ነው ትንቢቱን የተናገረው መልእክት የተናገረው። ስለዚህ ምንም ስርዋጽ የገባ ሌላ እንግዳ ነገር የገባና የተጻፈ ነገር የለም። አሁን እናንተ በግራኛ አህመድ ዘመነ መንግስት ተቃጥሎብን ነበረና መልሰን ደግሞ እነዛ መጽሐፍቶች ስለተቃጠሉ በእነሱ መጽሐፍቶች ምትክ ስንተካ ሌላ ስርዋጽ ገብቶበት ነው ብላችሁ ለማምለጥ የምትሮጡበት አካሄድ ብሉይ ኪዳን ላይ ፊት አትቀልድም።
የአምላኬ ቃል ላይ ፊት ለፊታችን አትቀልድም ለማለት ነው። እግዚአብሔር ይስጥልን ብርቅዬ። ቢገባ ዮኒ አሪፍ ነው። ኢንቫይት አድርጌው ነበር ተመልሰው ቢገባ ታች ስላለ ዮኒ ተመልሰና ቆንጆ ሀሳብ እያነሳን ስለነበር ተመልሰና። በነገራችን ላይ መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ሆን ብላ በርዘዋለች። ቋንቋ ያድጋል። አሁን ለምሳሌ በ1879 ዓመተ ምህረት የታተመው መጽሐፍ ቅዱስ መቼም አለ አንተ ጋርና ዘይው ራሱን የቻለ አሁን ለምሳሌ አማላጅ አለነ እያለ ሲጻፍ እንመለከታለን አይደል? እዛ ላይ ቋንቋ ያድጋል። አለነ ብሎ የጻፉትን አለን ብሎ ተጽፏል። አሁን እዚህኛው አሁን ያለው ላይ ማለት ነው። ያ ማለት ግን የሀሳብ ለውጥ የጎንደር አማርኛ ነው። አሁንም አለ ጎንደሮች አለነ ነው የሚሉት ነ ይላሉ ሲናገሩ ስማቸው። ማንኛውም የጎንደር ተወላጅ ስትሰሙት ነ የምትላትን ቃል ይጨምራል። አለነ፣ ሰላም ነ የወሎ ሰው የምታውቀው ደ ብሎ የሚል ይጨምራል ቃላት ማለት ነው። እንደዚሁ ቋንቋ ቢያድግም እንትን ቢልም ግን አሁንም ጭምር ይጠቀሙበታል ቃላቱ ማለት ነው። እና ቀጥሎን ምናት ያ ማለት ግን ቋንቋ ቢያድግም ዘየው የተለያየ ቢሆንም ያነጋገር ዘየውን ሀሳብ ግን አይቀይርም። የእግዚአብሔር ሀሳብ አይቀየርም። ሆን ብለው እንደ ኢትዮጵያ ኦርቶዶክስ በ2000 ዓመተ ምህረት ላይ የራሳቸውን ሀሳብ እስካላስገቡበት ድረስ ሆን ብሎ ሀሳቡን እንዲቀይር እስካልተደረገ ድረስ በቋንቋ እድገትም ቢሆን በዘዬ ለውጥ የሚቀየር የእግዚአብሔር ሀሳብ የለም ማለት ነው። ይሄን ማንሳት እንችላለን። እኔ ግን ዋነኛው ማንሳት የፈለግኩት ከእሱ ጋር ሳወራ መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈ በእግዚአብሔር ምሪት የተጻፈ የእግዚአብሔር የራሱ ቃል እንደሆነ እናምናለን። የእግዚአብሔር የራሱ ሀሳብ እንደሆነ እናምናለን። እነዚህ ገድላትና ድርሳናት ግን እንዴት ነው የምንመለከታቸው? እሱ ነው ዋናው ነገር። የእግዚአብሔር እስትንፋስ ነው ብለን ነው የምንመለከታቸው ወይስ እግዚአብሔራዊ ያልሆኑ የሰው ሀሳቦች ናቸው? ይሄ በጣም ትልቅ ሊሰመርበት የሚገባ ነገር ነው። እግዚአብሔራዊ የሆነ መጽሐፍ ነው ወይስ አይደለም? ይሄ ትልቅ ነገር ነው። ኤርሜ እግዚአብሔራዊ ካልሆነ እግዚአብሔራዊ እስትንፋስ ካልሆነ ሰዎች በራሳቸው መንገድ እነዚህ መጽሐፎች ሊያዘጋጁ ይችላሉ ማለት ነው፣ በተረዱት በገባቸው መንገድ። እንደውም ክርስቲያን ያልሆኑ ሰዎች በብዛት የጻፉት መጽሐፍ ነው ብዬ ነው ማምነው እኔ። ክርስቲያን ያልሆኑ ሰዎች ማለት በዘልማድ በ40 ቀናቸው ወደ ውሃ ውስጥ የተነከሩ የክርስትና ሕይወት የሌላቸው እግዚአብሔርንም የማያውቁ ሰዎች ያዘጋጁት መጽሐፍ ነው። ለዛ ነው በአድ ኪዳናትን በእነዚህ መጽሐፎች ላይ በተደጋጋሚ የምናገኘው በተለያዩ ቦታዎች ላይ። ለምን እግዚአብሔር በምን መንገድ ሰዎችን ማዳንን የእግዚአብሔር የማዳን ፕሮግራም ምን እንደሆነ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እያየን፣ በእነዚህ መጽሐፍቶች ግን በገድላትና በድርሳናት የተለዩ ሀሳቦችን እግዚአብሔራዊ ያልሆኑ ሰው ሰራሽ መንገዶችን እንመለከትባቸዋለን። ይህም ደግሞ የሆነው ክርስቲያን ባልሆኑ ሰዎች የተዘጋጁ መጽሐፍቶች በመሆናቸው ገድላት፣ ድርሳናት በሙሉ ማለት ነው። ታምረ ማርያም የሚሆን ታምረ ኢየሱስ፣ ለምሳሌ ታምረ ኢየሱስ መጽሐፍ ቶማስ ጎስፕል የሚባል መጽሐፍ አለ። በሁለተኛው መቶ ክፍለ ዘመን የተጻፈ የቶማስ ወንጌል ማለት ነው እና ቃል በቃል የቶማስ ወንጌልን ሙሉ ለሙሉ ተተርጉሞ ተጽፎበት እናገኛለን ታምረ ኢየሱስ ላይ ማለት ነው። የቶማስ ወንጌል ግን የተወገዘ ወይ ደግሞ መጽሐፍ ቅዱስ አይደለም ብሎ አባቶች የለዩት መጽሐፍ ነው። ኢየሱስ ክርስቶስ በ5 ዓመቱ ከጭቃ አዋፍቶችን እንዳበረረ የሚናገርበት ምናምን አይነት መጽሐፍ ማለት ነው። ቀጥታ ቃል በቃል ታምረ ኢየሱስንም ቁርአን ላይም ይሄን ነገር እናገኛለን። በጣም ነው እኮ የሚገርመው። ቁርአንና ታምረ ኢየሱስ አንድ አይነት ነገር ይዘግባሉ። ከየት ነው የቀዱት? ሁለቱም ከቶማስ ወንጌል መጽሐፍ ቅዱስ አይደለም ተብሎ ከተለየውና ከተወገዘው። ምን ለማለት እየሞከርኩ ነው ያለሁት? እነዚህ መጽሐፍቶች ታምራቶችም የሆኑ ገድላት፣ ድርሳናት ክርስቲያን ባልሆኑ ሰዎች፣ እግዚአብሔርን በማያውቁ ሰዎች እና እግዚአብሔርን በማይፈሩ ሰዎች የዚህ ዓለም የሆነ መንፈስ የተቆጣጠራቸው ሰዎች የጻፉት መጽሐፍ ነው። ቆም ብላችሁ ማሰብ አለባችሁ ማለት ነው። ህይወታችሁን ማዳን የምትፈልጉ ኦርቶዶክሳውያን በሙሉ በጭቃ ወፈጠረ የሚለው ታሪክ ማለት ነው። ኦርቶዶክሳውያን በሙሉ ቆም ብላችሁ ልታስቡ ይገባል። አንዳንድ መጽሐፍቶች ተነስቶ አሁን ይሄ ሀሳብ ትክክል አይደለም፣ ይሄ ነገር ልክ አይደለም። ለምሳሌ እርሜ መጽሐፉ ሙሉ ለሙሉ ይሄ ታገደ የሚል ነገር ብንሰማም እኮ ከዚህ በፊት ሳይነግሩን ታምረ ማርያምን እኮ ለማሻሻል ሞክረዋል። በ5 ዓመት ሰው ገደለ የሚለው ነው አይደል? ኢየሱስ ታምረ ኢየሱስ አልታረመም። ታምረ ኢየሱስ አልታረመም። ታምረ ማርያም ሳይናገሩ መታረሙን እንኳን ሳይናገሩ ለማረም ሞክረዋል።
አየህ፣ ያ ማለት ስህተት አለ፣ መጽሐፍቶች ውስጥ ስህተት አለ ማለት ነው። የሀሳብ ለውጥ ነው የተደረገው። ቃላቶች አይደሉም የተቀየሩት፣ የሀሳብ ለውጥ። ያ ማለት ቆም ብላችሁ ልታስቡ ይገባል። በሆነ ሰዓት ላይ አይ በቃ ፕራንክ ነው ልትባሉ ትችላላችሁ። እስከዛሬ የነበረው ይሄ እምነት ፕራንክ ነው፣ በቃ አይ ትክክል አልነበረ ልትባሉ ትችላላችሁ ማለት ነው። የሀሳብ ለውጥ እየተደረጉ ነው። ታምረ ማርያም ታረመ ይባላል እንዴ ብሩክዬ? ሚካኤል እኮ በሰማይ እኮ ያጠምቃል እኮ ብሎ የሚል ጽሁፍ እኮ ጨምረውበታል። በትክክል ኤርሚ፣ አይ እንደው ለማረም ሞከሩ እንጂ እኮ ሀሳብ እኮ አይለውጥም እኮ፣ ሀሳብ አይለውጥም፣ ሀሳብ አይለውጥም። ታምር 12 ራሱ እኮ አልታረመም እኮ፣ አልታረመ። ቃላቶችን ለማሻሻል ይሞክራሉ እንጂ ሀሳቡን ስታነበው ሀሳብ አይቀይርም። እኔ ባይዘይ ብሩክ አሁን ታወራው የነበረው ልጅ ዮናስ የሚባለው ተመልሶ ቢገባ በጣም ደስ ይለኛል። ይግባና ያውራ በዚሁ መጽሐፍ ላይ። አሁን ችግሩ ምንድን ነው? ይሄንን መጽሐፍ ቁጭ አድርገን መጽሐፍ ቅዱስ ትክክል ነው፣ መጽሐፍ ቅዱስም ላይ እኮ ጸጽ ይገኛል ብሎ አሁን ሪዳይሬክት አድርጎታል። ገብቷል ኮንቨርሴሽኑ። ነገር ግን እዚህ መጽሐፍ ላይ ያለው መጀመሪያ እስቲ እውነተኝነቱን በማስረጃ ያቅርበ። ገድላት ተሳስተዋል ከሚባሉ መጽሐፍ ቅዱስም ተሳስተዋል ብሎ ማቻቻል የተፈለገው ግን ቤተክርስቲያን የተወሰደችው እርምጃ ማውገዝ ማስወገድ ነው መፍትሄው እንጂ መንከባከብ አይደለም። ካንሰርን ስትንከባከበው አይድንም። በቃ ማስወገድ ያለብን ማስወገድ ነው። እና አሁን እዛ ቤት ግን የምታዩት ነገር ከፈለገ መጽሐፍ ቅዱስም ቢሆን ይሰዋታል እንጂ ገድላትን ለማትረፍ ያለ መሯሯጥ አለ። ብሬተር የለም የለም፣ አይታየኝም። ለኔ ብሎክ ውስጥ የለም። ኤርሚያው ድራማ እየሰሩ ነው። ብሎክ አልተደረገም። ማንም ብሎክ አያደርገውም። ምን አወራና ብሎክ ይደረጋል እንዴ? ኧረ ፉገራ ነው። በቃ ወደ ርሱ እሺ። ኤኒዌይስ የጀመርኳትን ልጨርስና እኔ ወደ ቸርች ስለምወጣ። እሺ ኤርሚ ቴንክ ዩ። የመጀመሪያው ገድል ወዳጆቼ የቤተክርስቲያን መመስረቻም ጭምር ነው። ቤተክርስቲያን የሚመሰረተው ለምሳሌ በገድሉ ላይ ባለው ታሪክ ወይም ተአምር ወይም ገድል ማለት ነው። በዛ የተአምር መጽሐፍ ከሆነ የተሰራው ተአምር ሁልጊዜ ይነገራል። ገድል ከሆነ ደግሞ አንድ ቤተክርስቲያን ሲመሰረት ያ ቅዱስ ወይም ጻድቅ የተባሉ ሰው የሞተበት ቀን ሊሆን ይችላል፣ ሰማዕትነት የተቀበለበት ቀን ሊሆን ይችላል፣ ኦር ትልቅ ጀብድ ወይም ተአምር ያደረገበት ቀን ተብሎ ወይም የሞተበት ቀን ወይም ሰማዕትነትን የተቀበለበት ቀን ተብሎ ያ ቀን ነው ተወስኖ ቤተክርስቲያን የሚመሰረተው ማለት ነው። ስለዚህ ኦርቶዶክስ ቤተክርስቲያን አንድን ቤተክርስቲያን ስትመሰርት ለምሳሌ ጊዮርጊስ በ23 ሰማዕትነትን ተቀበለ፣ ሞተ ተብሎ ይነገራል። አይታችኋል። ስለዚህ ያ ገድሉ ላይ ባለው ቀን ነው ቤተክርስቲያን ኦርቶዶክስ ቤተክርስቲያን ላይ የሚመሰረተው ማለት ነው። እና እነኚህ ተሰብስበው ደግሞ ወደ ስንክሳር ይገባሉ ማለት ነው። ስንክሳር የሚባለው መጽሐፍ ደግሞ እያንዳንዱ ከ185,000 በላይ የሆኑ ሰዎች ታሪክ ያለበት ነው። የሞቱበት ቀን፣ የሰሩት ተአምር፣ የተጋደሉት ገድል፣ የተቀበሉትን መከራና ሞት በደንብ አድርጎ የሚያስቀምጥ መጽሐፍ ነው። ያ መጽሐፍ ደግሞ ሁልጊዜ በጠዋት ማለዳ ከኪዳን መልስ የሚነበብ ነው ለሁሉም ክርስቲያን ማለት ነው። ስለዚህ አንድ ገድል ሲወገዝ ወይም አንድ ገድል ባን ሲደረግ ሲወገድ የቤተክርስቲያን የተመሰረተውን ቤተክርስቲያን በቤተክርስቲያኑም ላይ ደግሞ የተተነገሩ ትርክቶችም ሊሆኑ ይችላሉ፣ ገድሎችም ሊሆኑ ይችላሉ። እያንዳንዱ ታሪክ በየሀገሩ የተመሰረቱ ቤተክርስቲያኖች በዛ ቀን ላይ ደግሞ የሚደረጉ የትኛውም አይነት መንፈሳዊ ክንዋኔዎችን ሁሉ ገድል ነው ይዞ የሚገባው። አንደኛው የቤተክርስቲያኑ መስረቻ ነው። ሁለተኛው ንግስ ራሱ ንግስ አንደኛው የቤተክርስቲያን መመስረት ነው። ሁለተኛው ደግሞ ንግስ ለምሳሌ በ12 ሚካኤል መሆኑን የነገረ መጽሐፍ ቅዱስ ሳይሆን ድርሳነ ሚካኤልና ተአምረ ሚካኤል ነው። ኦኬ። ስለዚህ እነኚህ ገድሎች ከገድል ከተአምርና ከድርሳኖች ላይ ቀኖች ተወስደው ነው 12 ሚካኤል፣ 13 እግዚአብሔር አብ፣ 16 ኪዳነ ምሕረት፣ 17 እስጢፋኖስ እየተባለ የሚነገረው ከገድል ከድርሳንና ከተአምራት መጽሐፍ ነው። አንደኛው የቤተክርስቲያን መመስረቻ፣ ሁለተኛው ደግሞ የንግስ በዓል የምታከብሩት ንግስ ማለት ነው። ስለዚህ ገድለ ዮሐንስ መጥምቅ በ30 መሆኑን ማን ነገረ ብላችሁ ከጠየቃችኋቸው አይ የነገረኝ ገድለ ዮሐንስ መጥምቅ ነው።
ኦኬ። ስለዚህ ንግስ ብላችሁ የምታከብሩት በ30 የትኛውንም አይነት ወልደ ዮሐንስ ምናምን እያላችሁ ለልጆቻችሁ ያወጣችሁት ስም እያንዳንዱ ነገር በእያንዳንዱ ቀን የሚደረጉ ነገሮች ሁሉ ከየት የሚደረጉ ናቸው? ከዚህ ከገድል ውስጥ የሚደረጉ ናቸው። ሶስተኛው ለምሳሌ የቃል ኪዳኖች አሉ በገድል ውስጥ ቃል ኪዳኖች። ለምሳሌ ገድለ ዮሐንስ መጥምቅን ቤተክርስቲያን የረገጠ ገዳሙን የረገጠ የተሳለመ ዝክር ያወጣ ተአምሮ ይሄ ገድሉን መጽሐፍ ገዝቶ ለቤተ ክርስቲያን የሰጠ በንግስ ላይ ደግሞ የተለያዩ ነገሮችን ደግሞ ስፖንሰርሺፕ ያደረገ ሰው 7 ትውልድ ይድናል፣ ወር 8 ትውልድ ወር 6 ትውልድ እንደዛ እንደነ ዘርዓ ብሩክ እንግዲህ ከ20 ምናምን በላይ ያላቸው እነሱ ናቸው። ስለዚህ በእነዚህ ገድል ውስጥ የተቀመጡ እነኚህ ፕሮሚሶች አሉ። 7 ትውልድ 5 ትውልድ 3 ትውልድ 1 ትውልድ አሁን ለምሳሌ ማክሲመም አሁን 40 ነው የሚባለው 1 ትውልድ። ስለዚህ 7 ትውልድ ከተባለ 10 ትውልድ ቢባል 400 ዓመት ሙሉ ልጅ ምን የሚሆን ምን የሚያድርግ አንተ ዝም ብለህ ዘቢብ ዕጣንና ዣንጥላ ከፈለግ ከቤተሰብ መምሪያም ወስደህ ኦር በጣም ደስ የሚሉ ከፒያሳ አካባቢም የሆነ ዣንጥላ ገዝተህ ሄደህ ከሰጠህ ስምህ ይጠራል። 400 ትውልድ 400 ዓመት 10 ትውልድ ከሆነ በ40 ዓመት 400 ዓመት ትውልድ ይድናል ማለት ነው። ስለዚህ አንደኛ የቤተክርስቲያን መመስረቻን ይዘዋል። ሁለተኛ እያንዳንዱን ቀናቶቹን ንግሶቹ የሚደረግበት ቀን። ሶስተኛ ቃል ኪዳን። በጣም ብዙ ልዘረዝርላችሁ የማልችለው በጣም እልፍ የሆኑ ነገሮች ሁሉ የሚቀዱት ከዚህ ከገድላት ከድርሳናትና ከተአምራት ከመልካ መልኮች ናቸው ማለት ነው። ስለዚህ አንድ ገድል ተወገደ ስንል በመጨረሻ የምናገረው ሀሳብ አንድ ገድል ተወገደ ሲባል የቤተክርስቲያን የተመሰረተበት ሁለተኛ ቀናቱ የንግስ ቀናቱ፣ ሶስተኛ ደግሞ በዛ መጽሐፍ ውስጥ የተቀመጡ ፕሮሚሶች ወይም ቃል ኪዳኖች በሙሉ አፈር ደቼ ነው የሚበሉት ማለት ነው። ስለዚህ እስከዛሬ ዝክር ያወጣችሁ፣ ጠላ ያጠጣችሁ፣ ዳቦ ድቤና የተለያዩ አይነት ነገሮችን ያወጣችሁ፣ ነጠላ የሰጣችሁ፣ ጋቢ የሰጣችሁ፣ ጃንጥላ ያወጣችሁ፣ የተለያየ አይነት ዕጣኖችን ዘቢብ፣ ከርቤ፣ ዕጣን ያወጣችሁ እያንዳንዳችሁ ተበልታችኋል። ልክ አንዳንድ ሪል ስቴት ምን ያደርጋሉ መሰላችሁ? ይህንን ያክል ገንዘብ ቆጥቡና ቤት እንሰጣችኋለን ይሉና ቆጥባችሁ መጨረሻ ላይ ቤቱ አይሰጣችሁም ማለት ነው። ቤቱ አይሰጣችሁም። ከዛ ቤታችን ተበላ እንደምትሉት ዝክራችን ተበልተዋል፣ ዕጣናችን ተበልተዋል፣ ዣንጥላችን ተበልተዋል። በባዶ እግራችሁ መሄዳችሁ እግራችን ተረከዛችን ተበልተዋል። እግራችንን ወይ ማሳጅ ቤት አስገቡን ወይም ስኪንኬር አስገቡን ብላችሁ መጮህ ትችላላችሁ። እስከዛሬ የተበላችሁት ዕጣን፣ የተበላችሁት ዘቢብ፣ የተበላችሁት ዣንጥላ፣ የተበላችሁት የትራንስፖርት ብር ከመለሱ መለሱላችሁ፣ ካልመለሱላችሁም መጽናናትን እንመኛለን እላለሁ። ነፍስ ይማር። ምንድነው ግን ከእድሜ ጋር በተገናኘሽ ቴንኪው ወንድም እሰጥሃለሁ። ከእድሜ ጋር ምንድነው ከቃል ኪዳኑ ጋር በተመለከተ ያው የሚያወራ ሰው ካለ ይምጣ። እኔ ሙሉን ያነበብኩት ሙሉ ነው። እነሱ ምናምን ነገር እንደዚህ ሞተ እንደዚህ ማን ነው እንደዚህ ተወለደ ምናምን ነገር ነው አይደል? ለምሳሌ ገድለ ዮሐንስን ምን ያለ እስከ ስንት ትውልድ ድረስ እምርላችኋለሁ ብሎ የሚለውን እዩት። እመለስበታለሁ። ዘሩን እስከ 55 ትውልድ ድረስ እምረዋለሁ። ዘሩን እስከ 55 ትውልድ ድረስ እምርለታለሁ። ዘሩን ትውልዳቸውን እስከ 55 ድረስ እምርላቸዋለሁ። ዘሩን እስከ 55 ትውልድ ድረስ እምርለታለሁ። ኦኬ፣ እንደዚህ እያለ የሚናገረው መጽሐፍት ይኸው ከዚህ ከኋላ ጀምሮ ማለት ነው። እዚህም ጋር እንደዚህ ይላል። ለምሳሌ እንደዚህ አለ በዚህ ክፍል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ዮሐንስ ሆይ የሰጠሁን ቃል ኪዳን ታምኖ በስምህ ተማጽኖ ቤተክርስቲያን በቤተክርስቲያን በበዓልህ ቀን የጸለየ ዝክርህን ያዘከረ በስም የለመነ ነፍሱ ከስጋ በተለየች ጊዜ ባህረ እሳትን አሻግረዋለሁ፣ መንግስተ ሰማያትን ከፍቼ መላእክትም ቢሆኑ ያላዩትን ደስታ ያለበትን እረፍት ያለበትን ቦታ ስፍራ አወርሰዋለሁ። የብርሃን ልብስንም አለብሰዋለሁ፣ የብርሃንም ዘውድም አቀናጀዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ ይላል። እንግዲህ ከዚህ ጀምሮ
ዘሩን እስከ 55 ትውልድ ድረስ እምርለታለሁ ብሎ የሚለው እንደዚህ ተጽፏል። ብራዘር የአንዳንዶቹ 27 ነው፣ የአንዳንዶቹ 55። አሁን ዮሐንስ 55 ነው። ይህንን መጽሐፍ ምን ያደረገ ለምሳሌ በቤተክርስቲያንህንም በስምህ ያነጸውን ቤተክርስቲያን የሰራለት ማለት ነው። ከዚያስ በቤተክርስቲያንህ የተቀበረውን፣ ከዚያስ ከሩቅም ከቅርብም ወደ ቤተክርስቲያንህ የመጡትን ወደ ዮሐንስ ቤተክርስቲያን ሄደው ማለት ነው። ወደዛ ወደ ሰባራ ባቡር አካባቢ እዛ ስታልፍ ሁሉ ታክሲ ዛጋ እንይዞ አልነበረ? በቃ እዛ ጋ ቆም ያለ ቤተክርስቲያኑ ጋር የመጣ ነው የተባለው። ማንም 52 ትውልድ ማለት ነው። መጽሐፈ ገድልህ የጻፈ ያጻፈ የሰማ ያነበበ የተረጎመ ያስተረጎመ የተሳለመውን ሁሉ እኔ ስሙን በሕይወት መጽሐፍ እጽፋለሁ፣ ዘሩንም እስከ 55 ትውልድ ድረስ እምራለሁ ይላል። እንዴት እናድርግ ወገኖቼ? ማንበብ አልነበረብኝም። ካነበብኩ ደግሞ መናገር አለብኝ። እነሱ ገና በመወለድ ነው ምናምን ነገር። እኔ ጥርጣሬን ዛሬ በደንብ ጎላ ሰፋ በጎላ በሰፋ በተረዳ ይላሉ አይደል? ልኳል እዚህ ጋር እርምዬ 55 ትውልድ የሚማረው ነፍሰ ገዳይ ቢሆን እስላም ቢሆን የፈለገ ቢሆን የእሱ ዘር ይሁን እንጂ 55 ትውልድ ማለት ከ1000 ዓመት በላይ ማለት ነው። በሱ የዘር ግንድ ውስጥ ያሉ ሰዎች የፈለገ ነገር ቢያደርጉ 5ቱን አዕማደ ምስጢራት ሁሉ ባይቀበሉ ምህረት ያገኛሉ። ጋራንትድ ነው ማለት ነው። አዎ እንዴት አይደል? እንደዛ ነው የሚለው መጽሐፉ እኮ። እንደዛ መጽሐፍቶች እኮ ነገረ ድህነትን ያወራሉ እኮ ብለን ምን ለዚህ ነው ጆን እንደምታውቀው ማለት ነው። 55 ማለት ባይዘወይ መጽሐፍ ቅዱስ እንኳን እንደዚህ አይነት እኮ ጋራንቲ አይሰጥህም። 55 ትውልድ እኔ አሁን መጽሐፍ ቅዱስን አመንኩ አይደል? መጽሐፍ ቅዱስን አምኜ በጌታ ኢየሱስ ክርስቶስ አምኜ የሚገኘው ንስሐና የኃጢአት ይቅርታ ስለተቀበልኩ ነው የዳንኩት። ልጆቼም እንደዚሁ ካላመኑ አይድኑ። ግን እኔ አሁን ስላመንኩላቸው ልጆቼ ልጅ 50 ትውልድ 55 ትውልድ ድረስ ኤርሚያስ ብቻ ቅድመ አባታችን አምኗል ብለው ልጆቼ፣ አያታችን አምኗል ብለው የልጅ ልጆቼ፣ ቅድመ አያታችን አምኗል ብለው የልጅ ልጆቼ፣ እንደዚህ እያለ ምጅላቴ ጭንቅላቴ ብቻ ምትርቱን እያለ አምኖልናል እያሉ ብለው ቢሉ ኦኬ አውቀዋለሁ። ልክ ነው፣ አስታውሳለሁ። ልክ ነው አውቀዋለሁ። ያንተን ጣይም ያለ የእሱ ልጅ ነህ። እሰይ ነው ያምር እሰይ ጎሽ ኑ ግቡ ተብለህ የምትገባበት ያተወድፋባቸው ድንኳን አይደለም መንግስተ ሰማያት። ብራዘርዬ ውይ የእሳቸው ልጅ ነህ አላወቅኩም ነበር። መች ነው የተወለድከው? እናትህ ማን ነች? ብለው መላእክት እያገላበጡ ጉንጨን እየሳሙ የምትገባበት አዳራሽ አይደለም። ዳር ትይዛለህ አልኩ።